ሰላም አንድ ኢትዮጵያዊ በጥራቃ መሐመድ በሚለው ስም እንድትሸማቀቁ እናደርጋችኋለን ብሎ ሲናገር ሰማው። ብዙ ኢትዮጵያውያን ሙስሊሞች ደግሞ ነሺዳ በማቀናበር እንደማይሸማቀቁ ለማሳየት ይሞክራሉ። ነሺዳ ስለማይፈቀድ ብተውት። ሁለተኛው መልእክቴ ምንድነው? በረሱል ሰለላሁ ዐለይሂ ወሰለም የሚሸማቀቅ አንድ ሙስሊም የለም። ምክንያት ደግሞ ፍጹም ስለሆኑ ስተት በማይሰራ ሰውና ስተት ባሌለበት ሰው የሚሸማቀቅ የዛ ሰው ተከታይ ሊኖር አይችልም። ረሱል ሰለላሁ ዐለይሂ ወሰለም ፍጹም የሆኑ የአላህ ሱብሓነሁ ወተዓላ መልእክተኛ ናቸው። ባጭሩ ኢትዮጵያውያን የንጽጽር ሰዎች ነን የሚሉ የሌላ እምነት ተከታዮች ብዙ ጊዜ በዚህ ጉዳይ ላይ አውርቼ አላቅም። አያለው ግን ስድብ አዘል የንጽጽር ለምሳሌ ጥላሸት የመቀባት ንጽጽር ስለሌለ በዛ መንገድ ስለሚመጡ ንጽጽር አይችሉም። ቢችሉ እንኳን በስርዓት ቢመጡ እንኳን በረሱል ላይ አንሸማቀቅም። ምክንያቱም የሚያሸማቅቅ ስራ የላቸውም። እየተሳደብክ እየዘለፍክ የኔን እውነት አሳያለሁ ብለህ መሞከር ስህተት ነው። የሰዎች ወይም ደግሞ ለምሳሌ የረሱል ሰለላሁ ዐለይሂ ወሰለም ስህተት ካለ እንኳን ያንን ስህተት ለተከታያቸው ለማሳየት መሳደብ አይጠበቅብም። ስህተታቸው ላይ ስህተት አለባቸው ያልከው ስህተት ላይ ተመርኩዘህ መከራከር፣ ማስረጃ ማቅረብ እንጂ እንዲህ ናቸው በዚህ ወጥቶ በሳቸው እንዲሸማቀቁ ስላልክ የሚሸማቀቅ የለም። ዘመኑ የማስረጃ ነው። በማስረጃ አሳምን። ሌሎች ወንድሞቻችን በማስረጃ ሳይሳደቡ በስርዓት በማስረጃ እንደሚሞግቱት አንተም በዛ መንገድ መሄድ ነው። ሌላው ለሙስሊሞች ማስተላልፈው አላህ ሱብሓነሁ ወተዓላ ያለው የሳቸው ስም በመጥፎ የሚነሳበት ቦታ የአላህ ሱብሓነሁ ወተዓላን ስም ወይም ደግሞ ምግባር በማይገልጽ መልኩ የሚናገሩ ተናጋሪዎች ባሉበት ቦታ አትገኙ፣ ጀርባችሁን ስጡ ነው የተባለው። እናንተ ገስት ላይ ገብታችሁ ተራ ጠብቃችሁ እየተሳደቡ ቅዘን የሚል ንግግር በረሱል ላይና በአላህ ላይ ድንበር ያለፈ ንግግር ሲናገሩ እያዳመጣችሁ ተጠብቁና ተራ ሲደርሳችሁ መልስ ለመስጠት ማይክ ከፍታችሁ ብላችሁ መልሳችሁ ትሳደባላችሁ። እሳቸው በሚሰደቡበት ቦታ ላይ እንዴት አስችሎ ቁጭ ብለህ ታዳምጣለህ ነው? እንዴት አስችሎ ቁጭ ብለህ ታዳምጣለህ? ወላሂ አላህ ምስክሬ ነው። አንድም ቀን በማስረጃ ለማሳመን የሚሞክርን አስተማሪ እንጂ እየተሳደበ ያሌላቸውን ስም እየሰጠ እኔን ወይም ደግሞ የእሳቸውን ተከታይ ወደሱ ለመመለስ የሚሞክርን ሰው ቁጭ ብዬ አዳምጬው አላውቅም። በስርዓት ግን ከተናገረ አዳምጠዋለሁ። ከዛም በኋላ የሌሎች ሰዎችን መልስም እጠብቃለሁ እንጂ እዚህ ቁጭ ብለህ ሲሰደቡ አድምጠህ ተራን ጠብቀህ ማይክ ሲከፈትልህ አይሆንም። እሳቸውን የምትወድ ከሆነ አላህ የነገረ ጀርባ ሰጥተህ እለፍ ነው በቃ። አታዳምጠው፣ ትኩረት አትስጠው ነው። አንተ ግን ትኩረት እየሰጠው ነው። እፎይ። አንድ ተሳዳቢ ኢግኖር ብታደርገው ደጋግሞ አይሳደብም። ኢግኖር ስላላደረግከው ሆነ ደጋግሞ እየሰደባቸው ያለው። ኢግኖር ብታደርገው ጀርባ ብትሰጠው ደጋግሞ አይሰድባቸውም እሳቸው ነው። እና የንጽጽር ሰዎች ነን የምትሉ ለአቅመ ንጽጽር ስትደርሱ እናዳምጣችኋለን። ስላዳመጣችሁን እናመሰግናለን። በንጽጽር አንድም በእውቀት የተመሰረተ አነጻጻሪና የንጽጽር ንግግር የሚናገር የሌላ እምነት ተከታይ አላየሁም። እውነቱን ነው የምናገረው። ይሄ ስድብ ያላዘለ እውቀትን መሰረት ያደረገ ማስረጃን መሰረት ያደረገ ክርክር ይዞ የሚመጣ ሰው አላየሁም። እናም በእኛ ወገን ብዙዎች በስርዓት ማስረጃ ይዘው መጥተው ሲከራከሩ አያለሁ። ብዙዎች የሉም እያልኩ አይደለም፣ ተሳዳቢዎች አሉ። ለሚሳደብ መምህር እውቀቱ እያላቸው ተሳድበው የሚመልሱ አሉ። የሚሳደብ ሰው ከመጣ እንኳን በትክክል አድምጠው ረሱልንና ኢስላምን አላህ ላይ ድንበር ካላለፈ ያ ሰውዬ በስርዓት አዳምጠው ሙስሊሞችን እየሰደበ አራጅ ናችሁ ምናምን እያለው እንኳን አዳምጡ አራጅ እንዳልሆንን ለማሳየት የሚሰሩ ወንድሞችን አይተናል። ይሄው ነው። በስርዓት
የንጽጽር ትምህርት ጥሩ ነው፣ መከራከር ጥሩ ነው፣ ግን በስርዓት አድርጉት ነው። ሙስሊሞች ደግሞ በነሺዳ የእሳቸውን ክብር ለማስጠበቅ ባልተፈቀደ መንገድ ነሺዳ አይፈቀድም፣ ዘፈን ነው።